እንኳን አደረሰን እንኳን አደረሰን መስቀል ተሰላጤ ነው የሚባለው ዓለማዊ ዕውቀትና መንፈሳዊ ዕውቀት አንድ ላይ ሲያብሩ ፍቅርን ስም ብናጣለት ስም ባይኖረው ክርስቶስ ነበር ይሆን የነበረውና የበዓል ትዝታችን የፋሲካ ከህማማቱ ከሰሞነ ህማማት ይጀምራልና ቀን ጌታ ህዝቡን ያስተምራል ማታ በምሽት በዋሻ ሲያደር አብሮት ያደር ነበርና ሰው ያልሰማውን ስብከት ሰምቷል የመጨረሻው ሰዓት ላይ ሐሙስ ላይ እኮ ራት እየበሉ ሳሉ እንጀራን ቆርሶ ሰጥቶት ነበር አይደል ከሞቱ በኋላ ስላለችው ቅዳሜና አንሳ እንኳን አደረሰን በድጋሚ እንኳን ለትንሳኤ በዓል ዋዜማ በሰላም አደረሳችሁ እንላለን እኛ ጋር የበዓል ድባቡ እንዲያው እየቀጠለ ይገኛል እናንተም ጋር መልካም እንደሆነ እናስባለን በእንግዳ ሰዓት ላይ እንገኛለን እንግዲህ ዛሬ ቅዳም ስዑር ላይ ነው ያለነው አይደል እኛ ያው በተለምዶ ቅዳሜ ሹር እንላለን እንደዚሁ በተለምዶና ዛሬ እንግዳችን እንግዲህ መምህር እስጢፋኖስ ግርማ በሶሻል ሚዲያ ላይ እናውቀዋለን ዛሬ በቅዳሜን ከሰዓት የትንሳኤ በዓል ዋዜማ እንግዳችን ነው ስለ በዓሉ ስለ ትዝታው እናም አንዳንድ ነገሮች ልናነሳ ጋብዘናል ዲያቆን ስለመጣ በጣም እናመሰግናለን እኔም አክብራችሁ ስለጠራችሁኝ አብሬያችሁ ስለተገኘው ደስ ብሎኛል እግዚአብሔር ያክብርልኝ አሜን የበዓል ትዝታችን የፋሲካ ከህማማቱ ከሰሞነ ህማማት ይጀምራልና ላንተ እንዴት ነበረ ከልጅነት አሁንም አንዳንዴ በዓላት ብቻ ናቸው ለኛ በልጅነታችን ፋሲካ ሲደርስ ደስ የሚለን ዶሮ መታረዱ ልብስ ሲገዛልን እንጂ ሃይማኖታዊ ስርዓቱ በደንብ ሳይገባን ግን ደስ ብሎ እናከብራለን ስናድግ ደግሞ ሲገባን በደንብ እናከብራለንና ላንተ ድሮና አሁን ፋሲካ እንዴት ነው እግዚአብሔር ያክብርልኝ በድጋሚ ስለጠራችሁኝ ያደኩት በቤተክርስቲያን ነው ስለዚህ የበዓል አከባበሩም ብዙ የነበረው ሰሞነ ህማማትንም ማክበር የነበረው በቤተክርስቲያን ነበር እና ማስታወስ የነበረው ከክላስ እየቀረን ወደ ቤተክርስቲያን ስንሄድና ደስ የሚል አሁን ማስታወሰው አሁን ምስቅበት አንድ አጋጣሚ ያለኝ ብዙ ጊዜ አሁን እንሰግዳለን አይደል እና አሰጋጅና ሰጋጅ የሚባል ቤተክርስቲያን እና ካህኑ ለከ ኃይል ክብር ወስብሐት ይላል እሱ ሲል ሌላው እየተቀበለ ይሰግዳልና ቃጭል የሚመታ አንድ ዲያቆን ካለ እሱ አይሰግድም እና ብዙ ጊዜ ያቺን ለመያዝ ነበር ቸኮሌት ነበረው ላለመስገድ እሱ ትዝ ይለኛልና ያቺን ቃጭል ልጄ ሌላው ሰው ሲሰግድ እኔ ቆሜ ሳይ አስታውሳለሁና በድካም እና ቤተክርስቲያን ነበር በቃ ደስ ይል ነበር ስርዓቱ ከህፃናት አንድ የሆነው ከልጆች አንድ የሆነው ልጅ ቃጭል ይዞ ሰዓቱን ለማወጅ ይዞራል አይታችሁት ታውቃላችሁ ያስባለሁ ጥቁር ለብሶ መስቀል ይዞ ቃጭል ያቃጭል ይዞራልና በቃ እቺ ትዝታ ተመጣብኛለች በቃ ቤተክርስቲያን ውስጥ አገልጋይ መሆኑ ማገልገሉ መሯሯጡ ይሄ ነገር ፋሲካ የተለየ በዓል በጣም ደስ የሚል በዓል ነው አንድ ቀን የሚከበር በዓልም አይደለም እንደምታውቁት ፋሲካ 50 ቀን ነው ቤተክርስቲያናችን 50ውንም ቀን የምታከብረው በዓል ፋሲካ ሰሞነ ህማሙ ካለቀ በኋላ የክርስቶስን ትንሳኤ አክብራ 50ውንም ቀን ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተነስቷል ለአንድ ፋሲካ የምታከብረው በዓል እኮ የለም አንድ ቀን የሚከበር አይደለም ድንቅ በዓል ነው እንዲህ ያለ ትዝታ ነው ያለው ዲያቆን እስጢፋኖስ እንግዲህ ከበዓሉም ጋር እንዲሁ ደግሞ ከዓለማዊው ትምህርትም ጋር ያጣቀሰን እንነጋገራለን የህግ ባለሙያ ነህ አይደለም ስለሱ እስኪ ጥቂት እናንሳ ምናልባት አንዳንድ ጊዜ መስቀል ተሰላጤ ነው የሚባለው ዓለማዊ ዕውቀትና መንፈሳዊ ዕውቀት አንድ ላይ ሲያብሩ ባለ ሁለት አፎት ሰይፍ ይባላል በሁለት በኩል የተሳለ ምናልባት እንደዚህ አይነት ነገሮች ላንተ ለህይወት ለመንፈሳዊው ለዓለማዊው ህይወት ምን ጠቅመዋል በእጅጉ ጠቅሞኛል ቤተክርስቲያን ጠቅማኛለች ነው ያስባለሁ መጀመሪያ ላይ ሎ ስኩል ስንገባ በጣም እንደምታውቁት ንባቡ በጣም እጅግ ከባድ ነው አይደል ብዙ የሚነበብ አይደል ብዙ የሚጠና መጽሐፍ አለ ለዳም አለው እና ለዲያቆን ደግሞ አብነት ትምህርት ለተማረ ሰው ደግሞ ይሄ በጣም ቀላል እና እሱ በጣም ረድቶኛል ብያምናለሁ ግብረ ዲቁናውን መማር የቤተክርስቲያንን ትምህርት መማር በጣም ረድቶኛል እሱ ማወቁ ቀላል አድርጎታል የህግ ትምህርቱን ቀላል አድርጎታል በአክብሮት ሰው ፊት ቆሞ ራስን መግለጽ በስነ ስርዓት ራስን መግለጽን በደንብ ታስተምራለች ቤተክርስቲያንና ያም ይመስለኛል ተዳምሮ እንግዲህ እጅግ በጣም ያግዛል ይቀርጻል እንደሚታወቀው ክርስቶስ ፍቅርን የሚሰብክ ነው በራሱ ፍቅር ነው ፍቅርን ያሳየን ነውና ፍቅርም እንደ ክርስቶስ የሚባለው ለዚያ ነው
እስከ ስቅላቱ ድረስ ያለውን ነገር እስከ ትንሣኤ ያለውን ነገር ሁሉ ሲታዩ የፍቅር ውጤቶች ናቸው። ለእኛም የተረፈን እሱ ነውና እዚህ ላይ ጥቂት ነገር ብንነጋገር ደስ ይለኛል። ክርስቶስና ፍቅር ድንቅ ነው። ክርስቶስ ስሙ ራሱ ፍቅር ነው አይደለ? ፍቅርን ስም ብናጣለት ስም ባይኖረው ክርስቶስ ነበር የሆነ የነበረውና የአምላክ ፍቅር እጅግ በጣም ድንቅ ነው። አስቀድሞን የወደደን ከኛ የጠየቀን ነገር የለም። እኛ እንዲኖረን የጠየቀን ነገር የለም። ለዛ ነው አንኮንዲሽናል ላቭ አይደለ? ያለምንም አይነት ቅድመ ሁኔታ፣ ያለምንም አይነት ምክንያት፣ ያለምንም አይነት ዝርዝር የተሰጠ ፍቅር ነው። ምንንም ከኛ እንድንሰጠው የጠየቀ ፍቅር አይደለም የክርስቶስ ፍቅርና ድንቅነቱ የሚደንቀኝ እርሱ ነው። ክርስቶስ እኛን ስለኛነታችን ብቻ ብሎ የሚወደን፣ ስለ ውስጣዊ ማንነታችን ብቻ ብሎ የሚወደን ክርስቶስ ብቻ ነው እና ማንነታችን ቢታወቅ ኖሮ ሁላችንም የማይወደድ የደከመ ማንነት ይኖረናል። ግን ያንን ማንነት ክርስቶስ አይጠላው ይወደዋልና አስቀድሞ ዓለሙን ወዷል ልጁን እስከ መስጠት ድረስ አይደል? በመስቀል ላይ እስከ መሞት ድረስ እና እንደውም አሁን በሰሙነ ሕማማት በቀዳም ስዑር ስላለን የይሁዳን ነገር አንስቼ ምናልባት የክርስቶስን ፍቅር ብንመለከተው ደስ ይለኛልና ብዙዎቻችን አሁን ፍቅር ሲባል ለወዳጅ የሚሰጠውን ለማየት እንሞክራለን። ግን ለጠላቱ ለይሁዳ የሰጠውን ፍቅር ብናይ ሐዋርያ ከማድረግ ጀምሮ የፍቅር ምልክት ነበር እና ስለሚወደው እድል እየሰጠው ነበር እና ከውጭ ሆኖ አላወቅኩትም ብሎ እንዳይክደው ሐዋርያ አደረገ እና ይሁዳ እኮ እኛ ያልሰማነውን ስብከት እኮ ሰምቷል። ምክንያቱም አብሮ ተምሯል። ቀን ጌታ ህዝቡን ያስተምራል፣ ማታ በምሽት በዋሻ ሲያደር አብሮት ያደር ነበር እና ሰው ያልሰማውን ስብከት ሰምቷል፣ አሳይቶታል፣ እድል ሰጥቶታል። በውሃ ሲራመድ አሳ ዳቦ አብዝቶ ሲያበላ፣ እንጀራውን አብዝቶ ሲያበላ ለህዝቡ ይህንን ተመልክቷል። ማዕበል ጸጥ ሲያደርግ ተመልክቷል ይሁዳ እና መርጦ አቅርቦታል። የተሰበሩትን ሲያቀና፣ የወደቁትን ሲያነሳ እንዲያይ አድርጎታል። ይህን ሁሉ ግን የሚያደርገው ጌታ እንደሚከዳው እያወቀ ነው፣ አሳልፎ እንደሚሰጠው እያወቀ ነው እና የሰው ልጅ እንኳን እንዲህ የተረጋገጠ መረጃ ይዞ እንደው ይሄ ነገርም ይሄ ሰው ሳየው ዝም ብዬ አላማረኝ ተሳላለኝ ምን ጠላንን እኮ እንኳን ማስረጃ የተገኘበት እንኳን እርግጥ ሆኖ አይደለም እንዲሁ በግምት ሰው ላይ ለመፍረድ ለመጥላት የቀናነን እኛ። ክርስቶስ ግን እያወቀ ይሁዳን እስከ መጨረሻው ወዶታል፣ ሐዋርያው አድርጎታል። ከዛ ሐዋርያ ብቻ አላደረገውም። ይሁዳ ማዕረግ ነበረው፣ ባይዞ ሙዳይ መጽዋዕት ያዥ ነበር። የሚሰበሰበው ገንዘብ ሁሉ ይቀመጥ የነበረው ይሁዳ ጋር ነው። እንደሚሰርቅ ያውቃል፣ ግን ስቲል የገንዘቡን ባለቤትነት ለይሁዳ ሰጥቶት ነበር እና ስላፈቀረው ነው። እንደሚዘርፍ እያወቀ አንድ ቀን አላንጓጠጠው፣ አንድ ቀን አልተቆጣውም፣ መጥፎ ፊት አላሳየው፣ ከሐዋርያቱ አልለየውም ነበር። የመጨረሻው ሰዓት ላይ ሐሙስ ላይ እኮ ራት እየበሉ ሳሉ እንጀራን ቆርሶ ሰጥቶት ነበር አይደል? እና በቤተክርስቲያናችን ቅዱስ ቄርሎስ ዘእስክንድርያ የተባለ አባት ምን ብሎ ይናገራል? ሽፍቶች እንኳን አብረዋቸው የበሏቸውን አይክዱም፣ አብረው ከበሉ ስምምነት ፓክት ይኖራቸዋልና አይከዱም፣ መተሳሰር ይኖራል እና ያንን ካሰበ ብሎ እንጀራን ቆርሶ ሰጠው ብሎ ይነግረናልና ፍቅር እስከ መጨረሻ ድረስ ያሳየው ፍቅር እና ክርስቶስ ምን ሲያደርግ እንመለከታለን? በለሆሳስ ማን አሳልፎ እንደሚሰጠው ለሁሉም አይደለም የተናገረው፣ ለአንድ ለዮሐንስ ዝቅ አድርጎ ለራሱ እንዲመለስ ማለት እና የይሁዳ እግር በጣም ይቸኩል ነበር። ወጥቼ እንዴት አድርጌ ልክዳው አሳልፌ ልሰጠው ሲል ክርስቶስ ደግሞ እንዴት አድርጌ ልጠብቀው ይሁዳን፣ እንዴት አድርጌ እንዳይጠፋብኝ ላድርገው። እሱ የይሁዳን ኃጢያቱን በደሉን በመሸፈን ነበር በቃ ፕሪኦኩፓይድ የነበረው፣ ያስጨንቀው የነበረው ይሁዳ እንዳይጎዳ ነበር። ለዛ እንደው ምን ሲለው እናገኛለን? የምታደርገውን ቶሎ ሂድና ፈጽም አድርግ ሲለው እንመለከታለን እና እሱ ሊክዳው ይሮጣል፣ እርሱ ሊያድነው ሲሮጥ እንመለከታለን እና ፍቅሩ እስከ መጨረሻው ድረስ እጅግ በጣም ድንቅ ፍቅር እና ቤተክርስቲያናችን ይህንን ፍቅር ታደንቀዋለች እንጂ አትመረምረው። ምን መረምረው ልንመረምረው የማይቻለን ድንቅ ፍቅር ክርስቶስ ፍቅር። እንግዲህ የትንሣኤ በዓል ዋዜማ ላይ ነው ያለነው። ክርስቶስ ሕይወት ነው እለት እለት የምንኖረው እንጂ በትንሣኤ ብቻ በሰሙነ ሕማማት ብቻ የምናነሳው አይደለም። በተለየ ግን እናነሳዋለን። ተላልፎ የተሰጠበት፣ የተሰቀለበት፣ የሞተበት፣ የተነሳበት ሰሞን ስለሆነ በተለየ እናነሳዋለን። የክርስቶስን ፍቅር እንደዚህ እናነሳዋለን እና አንዳንዴ በገባን ልክ ነው የገባን ብዬ አስባለሁ፣ በእኛ በልካችን እንጂ ከዚያ በላይ ነው የእሱ ፍቅር ከምንናገረው ከተጻፈልን በላይ። ይሄ ትውልድ በተለይም አሁን ላይ እንግዲህ እንደናንተ አይነት መልካም አስተማሪዎች አላችሁ መታችኋልና ወደ ትውልዱ ትምህርት የክርስቶስን ፍቅር ወንጌል በደንብ እየሰበካችሁ ነውና ትውልዱን እንዴት እያየኸው ነው? እንዴት እየተቀበለው ነው? እንዴት እየኖረው ነው? እውነት ለመናገር እኔ እግዚአብሔር ይመስገን ነው የምለው።
አንዳንድ ጊዜ ይሻላል እኔ ከተሰጠንም ከተቀበልነው ከልማድ ክርስትና እየወጣ ያለ ትውልድ ነው ብዬ ነው የምረዳው። አንቺ እንዳልሽው አሁን ስለ ክርስቶስ ማወቅ አለ፣ አሁን ማንበብ አለ። ቅዱስ አግናጢዮስ የተባለ አባት ምን ብሎ ይናገራል? ክርስቶስን አፍህ ላይ ዓለምን ደግሞ በልብህ አታደርግ ብሎ ይናገራል። እና ይሄ ወጣት ለብ ያለ ወጣት ነው ብዬ አላምንም። ይሄ ጄኔሬሽን ይሄ ትውልድ ክርስቶስን በማንነቱ ለማወቅ የሚጥር ነው የሚፈልግ ነው እና እንዲሁ እንደተሰጠው ልማዱን የሚቀበል አይደለም። ከልማዱ ጀርባ ያለ ክርስቶስን ለማወቅ የሚፈልግ የሚጠይቅ የሚያነብ ትውልድ ነው ብዬ አምናለሁ። እና አንዳንድ ጊዜ ወቀሳዎች ሲያይሉ እንመለከታለን እዚህ ትውልድ ላይ ማልባትና እኔ የዚህ ትውልድ አካል ስለሆንኩ አይደለም፣ ግን በጣም ድንቅ ትውልድ ነው ብዬ አምናለሁ። ቤተክርስቲያንን ያወቀ የቀረበ ግን ደግሞ ሁሉ ጊዜ የተሻለ ማድረግ የምንችለው ነገር አለ። ቅዱሳኑ በተገለጠላቸው ፍቅር ልክ እንዲሆንልን ማድረግ የምንችለው ነገር አለ። የተጠራ ነው ይሄ ሚዲዮከር የሆነ እዚሁ ምድር ላይ እንዲሁ ዝቅ ያለ ህይወት እንድንኖር አይደለም። እንዲሁ ያሁን ህይወት እንድንኖር ቅዱሳን እንድንሆን ማወቅ ያለብን ሰዎች የተጠራ ነው ቅዱሳን እንድንሆን። እንደውም አቡነ ጳውሎስ የተባሉ ታላቅ አባት የቤተክርስቲያናችን ፓትሪያርክ የነበሩ ሲናገሩ አንድ ትምህርታቸው ላይ ወደ ቤተክርስቲያን የምንመጣው ትንንሾች እግዚአብሔር ለመሆን ነው ይናገራሉ። ይገርማል አይደል? ንግግሩ አምላክን እንድንመስል ነው እግዚአብሔር ያቀረበልን። እርሱም ስጋውን በልቶ ደሙን ጠጥቶ አምላክነትን መያዝ በቃ ዘላለማዊ ህይወትን መያዝ እና ጥሩ መንገድ ላይ ነው ያለው ብዬ አምናለሁ። ግን ማቆም የለብን፣ ለብ ማለት የለብን። ክርስትናን ወደ ልባችን ማስገባት አለብን። አንዳንድ ጊዜ ይሄ ለብ ያለ ህይወት ካለምም አይቅርብኝ ደግሞ ከመንፈሳዊ ህይወትም አይቅርብኝ፣ መንፈሳዊ ህይወቱንም ላሳየው ልመካበት ደግሞ ካለምም ደግሞ ይኑረኝ የምንል ሰዎች ስላለን ወደ ክርስቶስ ቀርበን ምን ጨርሰው አይደለም። የፍቅሩ ጽዋ የሚያልቅ አይደለም። አውቀን ምን ጨርሰው አምላክ አይደለም። ኖረን አንቺ ያልሽው በጣም ጥሩ አድርገሽ ገልጸሽዋል። በቃ ምናውቀው አምላክ ነው፣ ምናነብለት አምላክ አይደለም። አብረ ነው ምንኖረው አምላክ ነው፣ እለት እለት ምንኖረው አምላክ ነው እና ዘወትር ብንገልጠው የማያልቅ መጽሐፍ ነው። ዘወትር ብናነበው በህይወታችን የሰራልን ታምር የማያልቅ። እንግዲህ የትንሣኤ በዓል ሲመጣ ስቅለቱ ላይ ዋዜማው ላይ በርባን፣ ስለ በርባን ምን ታስባለህ ልልህ ነው። በርባንም ያው በብዙዎቻችን የሚታወሰው መሆኑ ስለ በርባን ራሴን ነው ማስበው። በርባንን ሳስበው ራሴን ነው ማስበው። በርባን ሀገር ያስመረረ ወንበዴ ነበር፣ ነፍሰ ገዳይ ነበር፣ አስቸጋሪ ሰው ነበር እና እስራቱ ለበርባን የተገባው ነበር። ግርፋቱ ለበርባን የተገባው ነበር። ከወንበዴዎቹ መሃል የተሰቀለው ግን ንጹህ የሆነ ክርስቶስ ነው። የታሰረው ንጹህ የሆነ ክርስቶስ ነው። ጀርባው እስኪያልቅ ድረስ በጀርባው ያለው ስጋው አልቆ ነጭ አጥንቱ እስኪታይ የተገረፈው ንጹህ ክርስቶስ ነው። ልትሰበር የደረሰች ሸንበቆን የማይሰብር ድምጹን ከፍ አድርጎ የማይናገር ሁሉን በፍቅር የሚያይ ክርስቶስ ነው የተገረፈው፣ የተደበደበው፣ የተተፋበት። ምን ይላሉ አባቶች ሲናገሩ? በደመናት የሚሰወር እግዚአብሔር ዛሬ ግን በክፉ ወታደሮች ምራቅ ተሸፈነ ፊቱ ይላሉ። እና ይህንን የደረሰበት ይህ እንግልት፣ ይህ ክፋት፣ የሰው ስድብ፣ መዋረድ የደረሰበት ክርስቶስ ነው፣ ንጹህ ክርስቶስ። እና በርባን ሁላችን ኃጢአተኞች፣ ክርስቶስ ስለኛ ነው የተሰቀለው፣ ስለኛ ነው የተገረፈው፣ ለኛ የተገባንን ሞት ነው የሞተልን። ስለኛ ታሰረ። በሱ መታሰር እኛ ከሲኦል እስራት ነፃ ወጣን። በሱ መገረፍ እኛ የተገባን ከነበረው ግርፊያ ክርስቶስ አምላካችን ነፃ ወጣን እና በሞቱ አይደለ በሞቱ ሞትን ሻረልን፣ በስቃዩ ስቃያችንን በቃ ብሎ አቆመልን። እና በርባን እኔ ነኝ ከታሪኩ ከዚህ የምንረዳው እኛ ሁላችንን እና የተቀበለው መከራ ሁሉ ክርስቶስ በርባን እኛን ነፃ ለማውጣት ነውና በርባንን ስናይ ራሳችንን ማሰባለን ያምናሉ። ከክርስቶስ ስቅለት ከሞቱ በኋላ ስላለችዋ ቅዳሜ እናንሳ። የተሰወረችዋ ቅዳሜ አይደለ? ከዚያም እንግዲህ ብዙዎች ለጸሎት 9 ሰዓት ይነሳሉ። ቅዳሜ ሌሊት 9 ሰዓት ነው የሚበላው። እስኪ ስለ 9 ሰዓት ስለ ሌሊቱ 9 ሰዓት ከሃይማኖታዊ አስተምሮት ጋር አገናኝተህ እንድታስረዳኝ። ድንቅ ሰዓት ነች ቅዳሜ ሌሊቷ 9 ሰዓት ህይወትን ያገኘንባት ሰዓት ነች። ቤተክርስቲያን ታውጀዋለች በድንቅ ድምጽ፣ በጣም በጎላ ድምጽ ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን መካከል
ተነስቷል ብላ የምታውጅበት ሰዓት ነው። ክርስቶስ ተነስቷል ብላ ቤተክርስቲያናችን የምትሰብክበት የክርስቶስ የትንሣኤው ሰዓት ብለን የምንጠራት ሰዓት ነች እና ድንቅ ሰዓት ነች። ሞታችን በሞቱ የተሻረበት እና ህይወታችን ይቅርታችን የተነሳበት ነው እና ክርስቶስ ይቅርታችን ነው። ለእኛን ይቅርታን የሚያሰጥ ነው እና ይቅርታችን ክርስቶስ የተነሳበት ሰዓት ነች። ተስፋችን ክርስቶስ ሐዋርያው ቅዱስ ጳውሎስ ምን ብሎ ይናገራል? ክርስቶስ ከሙታን ባይነሳ ኖሮ ይላል ስብከታችን ሁሉ ከንቱ ይሆን ነበር ብሎ ይናገራል። ከንቱ ምን ብለን እንሰብክ ነበር? እና ክርስትና የሚሰብከው በመቃብር ውስጥ ያለ ክርስቶስን አይደል። የክርስትና መስራች የሆነ መቃብር ሄደን አናገኘው። ኢየሩሳሌም ውስጥ እኮ ባዶ መቃብር ነው እና ብዙ ሪሊጂየስ ተቋም ይኖራል፣ ፊሎሶፊ ይኖራል። የነዚህ ፍልስፍናዎች መስራቾችን ብንፈልግ መቃብር ውስጥ እናገኛቸዋለን። የተቀበሩበት የሆነ ቦታ አለ፣ በሞት ያደሩበት የሆነ ቦታ አለ። ክርስቶስ ብቻ ነው፣ ክርስትና ብቻ ነው በመቃብር መስራቹን የማናገኘው፣ ተነስቶ የወጣ አምላክን የምናገኘው እና ተስፋችን ነው ክርስቶስ። መመኪያችን፣ የሁላችን መመኪያ ነው እና የስብከታችን ሁሉ መሰረት። ለዛ ነው ቅዱስ ጳውሎስ ክርስቶስ ባይነሳ ኖሮ ምን ብለን እንሰብክ ነበር ይላል። ተዋርደን እንቀር ነበር፣ ምን ተስፋ ይኖረን ነበረ? ሞትን እኮ ማንፈራው ለዛ ነው። አሁን አይደለ 9 ሰዓት ትርጉማ እጅግ በጣም የጸና የሆነው ለምንድን ነው? ተስፋ የምናገኝባት ስለሆነች ነው። ሞት እኮ አያስፈራንም። አሁን በጳውሎስ ቃል ምን ብለን ነው የምንናገረው? ሞት ሆይ መውጊያ ወዴት አለ? አያስፈራንም። ሞትን እንደ ድልድይ ነው የምንመለከተው አሁን። ምክንያቱም ክርስቶስ ድል ነስቶት ሞትን ስለኛ ሞቶ ሞትን ደግሞ ድል ነስቶ ተነስቶልናል። በቃ መቃብር የፈረሰበት ቀን ነው። ሞት አቅም ያጣበት ቀን ተስፋ ይሰጠናል። አሁን ስለ ሞት ስናስብ አሁን እኛ ክርስቶስን ነው የምንናፍቀው፣ የምናየው ጌታን ነው የምንናፍቀው። ማራናታ ጌታ ሆይ ቶሎና እንለዋለን እና ለክርስቶስ ለክርስቲያን አሁን ሞት የሚፈራ ነገር አይደለም። ይህች የሆነችው ደግሞ 9 ሰዓት በሆነው ነው። ክርስቶስ በመቃብር መቃብርን አባቶቻችን ደግሞ ሲያደንቁ ምን ይላሉ? ከዝግ መቃብር ከድንግል እናት እንደተወለደ ከዝግ መቃብር ወጣ ብሎ ይናገራሉ። እጅግ ድንቅ ቀን ነች፣ ክርስቶስ የተነሳባት ሰዓት ነች። ድንቅ ሰዓት። አዎ እንዲሁ በተለምዶ ነበር ለሊት 9 ሰዓት እየተነሳን ዶሮ እንበላለን። ያው ልጆች ሆነን ቤተሰብም ይቀሰቅሰናል። እንዲያውም በቃ ባንቀሰቀስ በዛ ሰዓት ነው የምንለው ከነበረብን እንቅልፍና በዚህ ልክ ገብቶን ግን አልነበረም። ልጅ ሆነን ቤተሰቦቻችን የሚያውቁት ነገር ስላለ ነው። ከዶሮ ጩኸቱም ጋር ያዘራል። አዎ እና ያይዘዋል። ሌሊት ሙሉ ነበር የጮኸው ጴጥሮስ ከካደው በኋላ 3 ሰዓት ላይ ነበር። በእርግጥ ሌሊት ላይ ጮኸው ነበር። ከጴጥሮስ ክህደት በኋላ ጮኸው ነበር። እሱንም ስናስታውስ እንመለከታለንና በጣም ድንቅ ነው። መጽሐፍ ቅዱስ ሪፍሌክት እንድናደርግ ሁሉም በምክንያት ነው የምናደርገው። እጅግ ድንቅ። መልካም ዲያቆን እስጢፋኖስ፣ እንግዲህ ወደ ማጠናቀቁ ስለሆነ አንድ ሀሳብ ብቻ አንስተን እንጨርስ። ያው የጾሙን ጊዜ ጾሙን ለመልካም ለህይወታችንም ለስጋዊ ለዓለማዊ ህይወታችንም ለመንፈሳዊ ህይወታችንም ለመልካም ለመጠቀም ብዙ ጊዜ ጥረት ይደረጋል። ሰው እንደየእምነቱ እንደየኃይሉ እንደገባው መጠን ከዚህስ በኋላ ልክ ጾሙ ደግሞ ሲፈታ ደግሞ ምን ማድረግስ አለብን የሚለው ደግሞ ተያያዥነት ሊኖረው ይገባል ብለን እናስባለን አይደል? ታስሮ እንደተፈታ እንዳንሆን ተከልክለን ከዛ በኋላ አሁን ተፈቅዶልናል አይነት እንደዛ እንዳንሆን ጥሩ ሐሳብ ነው። ከመንፈሳዊ እይታ መልእክት ካለ እሱን እንስማና እንቋጭ። ጥሩ አድርጋችሁላችሁታል ሁለታችሁም። ያልሽው ነገር አለ። ብዙዎቻችን ጾምን እንደ ስራት የመመልከት እንደ መያዝ እንደ ክልከላ መመልከት አለ እና ከዚህ መውጣት ያስፈልጋል። የመጀመሪያው እሱ ነው። አሁን ብዙ ሰው ለዛ ነው አሁን ታስሮ የተለቀቀ የሚመስለው፣ እስራት ይመስላል። ጾም ግን የድህነት መንገድ ነች እና አሁን በጣም ከፍ ያለ ቦታ ላይ አንድ ሰው ወደ ጎን እንዳይወድቅ በብረትም በምንም የሚሰሩ ነገሮች ይኖራሉ አይደል? መጠበቂያ ወይም ደረጃ ስንወጣም ወደዚህም እንዳንወድቅ የሆነ ነገር ይኖራል። ጾም ማለት ይሄ ነው እና እዛ ቦታ ላይ ብናየው ያን ብረት ይሄ ብረት ሊያስረኝ ነው አንልም አይደል? ሊጠብቀኝ ነው የምንለው። ጾምም እንደዚህ ነች። ስጋችን ከአቅማችን በላይ ከሆነ በጣም እንጎዳለን እና የሚጠብቀን ነገር እንደሆነ መረዳት አለብን። ይሄንን ከተረዳን መቼም አንገባም ወደ ገደሉ፣ እንደ ሰንሰለት አናየው። በሚጠብቀን በዚህ እንቆያለን እና የያዝነውን ይዘን መቀጠል አለብን። በረከታችንን ማፍሰስ የለብንም። የሰበሰብነውን በረከት በእነዚህ 50 ምናምን ቀናት በእነዚህ 2 ወሮች የሰበሰብነው እጅግ በጣም ድንቅ በረከት አለ። በስግደት ያገኘነው፣ በጾም ያገኘነው እግዚአብሔር ይቀርበናል እና ጾም ለነፍስ ምግቧ ነው። ለስጋ ምግቧ ያው ምግብ ነው። ነፍስ ደግሞ ጾምን ትራባለች እና ጾም ነፍስን ያጠግባታል እና ጠግባ ነፍሳችን ማሰራብ ይሆንብናል ከክርስቶስ መራቅ እና ሰብሰብ አድርገን በስጋው በደሙ መታተም ቤተክርስቲያናችን ታስተምረን ይሄን ከደጁ አለመውጣት። አንዳንዴ ኢቭን ላልጾሙ ሰዎች እኔ መናገር የምፈልገው
ቤተክርስቲያን ስርዓቷን ባናውቀው ጾሙን ባናውቀው ቅዳሴውን ባናውቀው ቃለ እግዚአብሔሩ ምንድነው የሚሉት እነዚህ ቄሶች አሁን በግዝ የሚሉት አልገባኝም ብንል ግድ ዝም ብለን እንምጣ ግድ የለም በትንሳኤ የተነሳልን ተስፋችን ነው ይቅርታችን ክርስቶስ ነው እና ይህ የተነሳልን ክርስቶስ ደግሞ የሚለይ አይደለም በኋላ የመጡትን የሚጎዳ ክርስቶስ አምላክ አይደለም እና 11ኛው ሰዓትም ላይ ብንመጣ ጠዋት 1 ሰዓትም ላይ ብንመጣ እኩል የሚከፍል ክርስቶስ ነው ያለው እና ለይቶ የማይገፋ ክርስቶስ አምላክ ነው ያለው እና አንዳንዶቻችን የምናስበው አሁን ጌታ የሚወዳቸው ኃጢአተኞችና የማይወዳቸው ኃጢአተኞች ያሉ ይመስለን ሰዎች አሉ ክርስቶስ ሁሉንም ኃጢአተኛ ይወዳል የኃጢአተኞች ወዳጅ የማይወደው ኃጢአተኛ የለም የሚጠላው ኃጢአትን ነው እንጂ ሁሉንም ኃጢአተኛ እና ምንም ብንወድቅ ምንም በመንፈሳዊ ሕይወታችን የደከመን ቢመስለን ወደርሱ ለመምጣት አንታክት እየወደቅን ዝም ብለን እንነሳ እየወደቅ በቃ መነሳትን ተስፋ አንቁረጥ እና ዲያብሎስ የሚፈልገው ጠላት ከኛ የሚፈልገው ተስፋ እንድንቆርጥ ነው ምክንያቱም ያጠፋ ሰው እኮ በይቅርታ ይመለሳል ተስፋ የቆረጠ ሰው ግን ይቅርታ ለመጠየቅም በቃ ይቆርጥና በዛው ይቀራል እና በመውደቃችን ተስፋ ለመቁረጥ በቤቱ መቅረት ምንም ቢሆን በቤቱ ያሉትን እንደውም በአብይ ጾም ላይ መጻጉዕ ይባል ሳምንት አለና መጻጉዕን አግኝቶ የፈወሰው የነበረው የ38 ዓመት ደዌ አልጋ ላይ ተኝቶ የነበረውን ሰው የፈወሰው ቤተ ሳይዳ የምትባል ቦታ ውስጥ ነበር የምህረት ቤት ቤተክርስቲያን እና በክርስቶስ ከተመላለስን ድረስ እኛ መልካሙን ነገር እስካደረግን ድረስ ትግስት ካለን ሊያድነን የታመነ ነው እርሱ ይወደናል ከደሙ እኮ ያስቀረልን ነገር የለም አይደለ በመስቀል ላይ እኮ ክርስቶስ እቺ ደም ለኔ ትቅራላል እስከ ደሙ መጨረሻ ድረስ ነው እስከ ደሙ ጥፍጣፊ ድረስ ነው ያፈሰሰልኝ እና በቃ ኮሚትድ መሆን አለብን አለመተው መንፈሳዊነት ስሜት አይደለም ኮሚትመንት ነው ፍቅር ስሜት አይደለም አይደለ ደግሞ እየተነሱ ለመውደድ መወሰን ነው አንድን ሰው እንደዛ አይደለ ትዳር እንደዛ ነው ይላል አይደለ ጊዜያዊ ስሜት ሳይሆን በቃ ኮሚትመንት ነው ያንን ሰው ለመውደድ ለማፍቀር የተገባ ቃል ኪዳን ከእግዚአብሔር ቤት ባለመራቅ በዚህ ማስቀጠል እንችላለን እና ያገኘነውን በረከት ባለመበተን ከቅዳሴው ከቤተ ክርስቲያን ባለመራቅ በዚህ እንጸናለን ብዬ አስባለሁ እጅግ በጣም አድርገን ነው የምናመሰግነው ዲያቆን እስጢፋኖስ ስለ ክርስቶስ መቼስ የትንሣኤ በዓል ዋዜማ ላይ ሆነና ከህማማቱ ከጾሙ አንስተን ጥቂት ነው ያለው ቅድም እንዳልነው የምንናገረው የገባንን ያህል ነው ምንችለውን ያህል ነው እንጂ የክርስቶስ ፍቅርም ስቅለቱም ህማሙም እኛ ከምናውቀው በላይ ነውና በዚህ ዕለት እንግዲህ በዋዜማው በዚህ ጉዳይ ስለመጣ ስለተነጋገርን አንተም ስለሰጠህን ትምህርት እጅግ በጣም አድርገን ነው የምናመሰግነው እኔም አመሰግናለሁ እግዚአብሔር ያክብርልኝ እንኳን አደረሳችሁ የምትላቸው ካሉ ምናልባት ነገ የትንሣኤ በዓል ስለሆነ እኛ ለመላው የክርስትና እምነት ተከታዮች እንግዲህ እንኳን ለትንሣኤ በዓል ዋዜማ አደረሳችሁ እያልን ነው አንተም በበኩልህ እንኳን አደረሳችሁ የምትላቸው ካለ የመጨረሻ እናድርገው ለምወዳት እናቴ ለወይዘሮ ትዕግስት እንኳን አደረሰሽ ማለት ፈልጋለሁ ለቤተሰቦቼ ላሳደጉኝ ካህናት ጃቴ መካነ ሕይወት ቅዱስ ኪዳነ ምሕረት ካቴድራል ነው ማገለግለው እኔ ቃሊቲ ያለችው ማለት ቃል እግዚአብሔርን ያስተማሩ የመከሩ ላሳደጉን ለመምህራኖቻችን ለአባቶቻችን ለነርሱ ሁሉ ለቤተክርስቲያን አባቶች ከምንም በላይ ደግሞ ክርስቶስን ለሚወዱት ለሚያምኑት ስለ ክርስቶስ ብለው ይሄን ሁሉ ነገር ለሚያደርጉ ለምእመናን እርሱም ደግሞ ለወደዳቸው ላፈቀራቸው በክርስቶስ ለሚያምኑ ሁሉ እንኳን ተነሳልን ይቅርታችን ትንሣኤያችን ክርስቶስ እንኳን ተነሳልን ይቅርታችን ክርስቶስ እንኳን ተነሳልን ለበዓላችን እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ አመሰግናለሁ በጣም እናመሰግናለን ከዲያቆን እስጢፋኖስ ግርማ ጋር ያደረግነው መንፈሳዊ ወግ ይህንን ይመስላል በያላችሁበት እንኳን ለትንሣኤ ዋዜማ አደረሳችሁ እንላለን ነገም የትንሣኤ በዓል መልካም እንዲሆንላችሁ እንመኛለን ቅዳሜ ከሰዓት ይቀጥላል አብራችሁን ቆዩ